ባለፈው ሳምንት ለኔ አሪፍ ቀን ነበር። ብዙ ጊዜ ለስራ እወጣለሁኝ። ለስራ ወጥቼ ሰዎች አግኝቼ እመለሳለሁና በርካታ ስራዎቼን የምሰራው ቤት ውስጥ ነው። የዛን ዕለት መስራት ያለብንን ሰርተን ጓደኛዬ ባዩልኝ አያሌው የአንድ ጓደኛውና ወዳጁ ከእሱ ጋር ኮተቤ ትምህርት ዩኒቨርሲቲ የሚያስተምር ሰዓሊ የሚያሳየው ኤግዚቢሽን አለና ለምን አብረን አንሆንም አለኝ። ረጅም ጊዜም ስለነበረኝ ደስ ብሎኝ ነው የሄድኩት። ድሮ ሪፖርተር በነበርኩ ጊዜ ኪነ ጥበብ አምድ አዘጋጅ ስለነበረ በርካታ የስዕል ኤግዚቢሽኖችን አይቻለኝ። በተለይ አሊያንስ ፍራንሴስ የሚዘጋጁት አምልጠውኝ አያውቁም፣ እሄዳለሁ። ሌሎቹም ጋር ይሄድ ነበረ እና በተደጋጋሚ ከማየት የተነሳ ይሄ የገሌ ስዕል ነው፣ ይሄ የገሌ ስዕል ነው እስከ ማለት ደርሼ ነበረ። ስማቸው የሰዎች ሳይለጠፍ እንዲሁ በቀለም ማጣጣል ምን ማንነታቸውን ማወቅ ይቻላል። አሁን ሪያሊስቲክ የሆነ ስዕል አንድ ያየ ሰው በተለይ የመዝገቡ ተሰማን አይረሳውም። ሰንደቅ ዓላማዋ ስትውለበለብ፣ ሰንደቅ ዓላማዋ ጠርዟ ላይ የተሰፋችበት ክር እስከ መታየት ይደርሳል እና ይደንቃል። ለመንፈስም ትልቅ እርካታም ፋታም ስለሚሰጥ ከባዩልኝ ጋር ተስማምተን ሄድን። የገረመኝ ቦታው ጎላ ሚካኤል ነው እና እዛው ጎላ ሚካኤል ውስጥ ያለ ጋለሪ ነው። ሄድኩና ባየሁት በጣም ደስ አለኝ። አይኔን በጨርቅ አንስረው እዛ ግቢ ውስጥ ቢያስገቡኝ ጎላ ሚካኤል መሆኔን ማመን ያስቸግረኛል። በሚደንቅ ሁኔታ ደን ያለው ጋለሪ ነው። እንግዲህ ቀደም ብሎ ምናልባት የአንዱ ከፍተኛ መኳንንት ቤት የነበረ ነው። ወደ ጋለሪ ቀይረውታል። የዚህ ወዳጄ አለማየሁ ነው ስሙ። የአለማየሁ ስዕሎች እንግዲህ የሚቀጥሉት 15 ቀናት ይታያል ብለውኛል። ባየሁት ዛና እያልኩ ጠበል ጠዲቁንም አቅርበዋል። ከኮክቴሉም እየተቋደሱ ስዕሎችን ሳይ ብዙዎቹ አብስትራክት ናቸው። ፎቶግራፍ ማንሳትም ከልክለዋል። ስለዚህ ያየሁትን ስለ ስዕል ማውቀውን ላጋራችሁ ነው የወሰንኩት። ኢትዮጵያ ውስጥ ለመጀመሪያ ጊዜ አብስትራክት ስዕል ያሳየው ገብረክርስቶስ ደስታ ነው የሚባለው። እንዲህ ገምት ብትሉኝ 1950ዎች ይሆናል ብዬ ገምታለኝ። ቀዳማዊ ሥላሴ ተገኝተውለት አይተው ባዩት ወደው አብስትራክት ለመጀመሪያ ጊዜ ኢትዮጵያ ውስጥ መታየቱ ነው። ባየነው እኛ ባንገነዘበውም አንተ በተማርከው ልክ የገበየሁን አሳይተናል፣ የገበየሁንም አቅርበልናል፣ እናመሰግናለን ብሎ ታልፎ ሄደዋል ነው የሰማሁት። አብስትራክት የተደጋጋሚ የስዕል የማየት አቅም ይፈልጋል። ከዛ በኋላ ነው ስዕሉ ምንነት ላይ ልንደርስ የምንችለው። ብዙ ጊዜ አይቻለኝ፣ ይገባኛል፣ እረዳለሁኝ። ቅድም እንዳልኩት እውነታንም እገነዘባለሁኝ፣ እወደዋለሁኝም። አንዴ ለአካባቢ ጉዳይ 2002 ላይ እንደ አውሮፓውያን አቆጣጠር ሴኔጋል ሄጄ ስመለስ ሆቴሎች በጠቅላላ ወርክሾፕ የተዘጋጀበት ምን ላይ ሁሉም ሆቴሎች ትንሽም ሬስቶራንት ስዕል አላቸው። በቃ አይን ማረፊያ የሚሆን የሆነ ቢራም እየጠጣ ቀና ብለህ ስታይ አይንህ የሚያርፍበት እንድታስብ እንድታውጠነጥን የሚያደርግ ስዕሎች አላቸው። እኛ ሀገር ይሄ አልተለመደም ብዬ ለእሸት ጥሩነህ ስነግረው ለምን ይህን ጋዜጣ ላይ ጽፎም አለኝ። ጻፍኩት። አሁን አገራችን ውስጥ በርካታ ሆቴሎች ስዕል የመስቀል ባህል አዳብረዋል። ብዙዎቹ በጣም ጥሩ በሆነ ሁኔታ እያደገ ነው። ሰዓሊያኑም ከፍ ይላሉ ይገምታለሁ እና የአለማየሁን ስዕሎች ወድጃቸዋለሁኝ። ደስ ብሎኛል፣ ተዝናንቼባቸዋለሁ። በርካታ ወዳጆቼም አግኝተውኝ አድራሻም ተለዋውጠናል፣ ጥቂትም አውግተናል። አብስትራክትን በተመለከተ አንድ ቀልድ አለ። ህፃናት ልጆች እንደዚህ አይነት ኤግዚቢሽን ላይ ይገኙና ተሽሎክልከው ያያሉ። ካዩ በኋላ በጣም ደንግጠው አንተ አለው አንደኛው ለአንደኛው ልጅ፣ አቤት እነዚህ ልጆች ናቸው ያበላሹት ብለው እንዳይገርፉን እንጥፋ እንዳለው እዛው ነው ከወዳጆች አንዱ ያጫወተኝ። ስዕል ረቂቅ በቀለም ጥበብ የምትገልጸው ነው። አንዱን ሰዓሊ በህይወትህ በጣም የሚከብድህ ምንድን ነው ብለው ሲሉት
እርግብ መሳል አለኝ። እጅግ በጣም የሚቀልህ ሲል ሰይጣንን መሳል ነው አለ። ለምን ሲሉት ሰይጣንን ማንም አያውቀውም፣ እንደ ምሳሌ ልስለው እችላለሁ፣ እንደሚታየኝ በምናቤ እንደመጣ። እርግብን ግን ማዕት የህብረተሰብ ክፍል ስለሚያውቃት የራሱን አቃቂር ያወጣባታል ብሏል። እንዲህ ዛና ብዬ ወደ ቤት የተመለስኩ ነው። ብቻዬን ነኝ። መኪናም ነዳው እኔ ነኝ። ጸጥ ባለ ሁኔታ ምሽቱን በደንብ ተገባዶ ስለነበር ገፋ ብሎ ስለነበር አስፋልቱ ነፃ ነው እና አንዳንዴ በፍጹም ላስባቸው ማልፈልጋቸው ወይ ባስባቸው መፍትሄ የሌላቸው ሀሳቦች ይመጣሉ። ባለፈው ሳምንት አስታውስ እንደሆን 3500 ብር ነዳጅ ቀዳሁ እያለኝ ያንን 1960ዎች ውስጥ ወስደን ገበያ ላይ ብናውለው 3500 ብር ያለምንም ጥርጥር አንድ ቮልስዋገን መኪና ይገዛላችኋል። በ1000 ብሩ ደግሞ አመቱ ሙሉ ነዳጅ ትቀዱበታላችሁ። አሁን ይሄንን ሐሳብ ማውጠንጠን ጀመርኩ። ረጅም ነው እንግዲህ ግፋቢል ወደ 20 ኪሎ ሜትር እነዳለሁ። ስለዚህ ይሄንን ሐሳብ ማውጠንጠን፣ መፍታት፣ መግጠምና መፍትሄውን መፈለግ ጀመርኩኝ። 1960ዎቹ ደግሞ አብዮተኞች የተነሱበት ዘመን ነው። ስርዓቱን ጠልተውታል። መሬት ላራሹ የሚል ትልቅ መፈክር አላቸው። አርሶ አደሩ ደህንነት በመሬት ባለቤትነት መከበር አለበት ነው። ግን ልብ ያላሉት ነገር አለ ብዬ ገምታለኝ። አንደኛው የትንፍጭ ዱቄቱን አምጪው ነው። ይኸውም ኢኮኖሚው አይደለ የመግዛት አቅም ያለው ገንዘብ መኖር። ኢትዮጵያ በ1960ዎች ውስጥ የራሷን በጀት ራሷ ትችላለች እንጂ ብዙም የምዕራቡ ዓለም እገዛም የማያስፈልጋት አውቃለሁ። በትምህርት በምን በተለያየ ርዕሰ ጉዳዮች ላይ የሚረዷቸው ሀገሮች እንዳሉ አውቃለኝ። እንደዛም ሆኖ ግን አብዛኛውን በጀቷን ራሷ ነው የምትችለው። ጠንካራ የመግዛት አቅም አላት። ከሰሜን እስከ ደቡብ፣ ከምዕራብ እስከ ምስራቅ ጸጥ ያለ ነው። ማንም ማንንም አይነካም። ማንም እንደፈለገ ሊጓዝ የሚችልበት ነው። በዛውን ጊዜ ነው እነ ስዩም ወልዴ ራምሴ ክብረ ዘበኛ ሄደው መኪና ጠይቀው መኪና ተሰጥቷቸው ከዛ በኋላ ደግሞ ነዳጅ ሞልቶላቸው ከአዲስ አበባ ምጽዋ ድረስ ሄዱ። ማነህ ምንድነህ ምን ትሰራለህ ያላቸው የለም። እዛ ድረስ ሄደው አገር አይተው መጥተዋል። ስዩም ኩርፊያ የሸፈነው ፈገግታ በሚል ርዕስ ጽፎታል። ይህን ሁሉ ሳስተውል የትም ፍጪው ዱቄትን አምጪው ነው ተረቱ። ካፒታሊዝም አልከው፣ ሶሻሊዝም አልከው፣ ኮሙኒዝም አልከው፣ ምን ትልቁ ነገር ኢኮኖሚው ነው። ይህን ያህል ጠንካራ ኢኮኖሚ መፍጠር የምትችል አገር፣ ጥሩ የመዝለያ መስኩን ያዘጋጀች አገር ለምንድን ነው ከዜሮ መጀመር አለብን ብለው ወጣቶች የተነሱት? ለእኔ ወጣትነት ሳስበው ግማሽ እብደት ነው። ወሰድ ያደርጋል። ማንንም አለመስማት ነው። ያ ሊሆን ይችላል የሚባል ነገር ካልሆነ ህይወቱን መስጠት ነው። እዚህ አዲስ አበባና አካባቢ ይህንኑ ጉዳይ ያሰቡ ፓርቲያቸውን መስርተው የታገሉ ልጆች እውነት አላቸው። በቃ የሚታያቸው ይሄ ነው። ወጥተው ፓርቲ መሰረቱ አሉ። በመጀመሪያ ሁለተኛም ሶስተኛ ዲግሪ መሰረተው ፓርቲ መሰረቱት ለምንድን ነው? ከኢኮኖሚ አንጻር የዛን ጊዜ የነበረችውን ኢትዮጵያ ሊጠብቋት ሪፎርም አድርገው ሊሄዱ ያልቻሉት። ምክንያቱም ቢያንስ አውሮፓ የነበሩት ፓርቲ መስራቾች የሀፓም ሆነ ሜሶን አውሮፓ ውስጥ እንደተመሰረቱ አውቃለኝ። አብዛኞቹ የሀፓ አባሎች እዚሁ ነው ያሉት። ስለዚህ ውስን መረጃ ነው የሚኖራቸው። እነዛ ግን ሰፊ ንባብ ይኖራቸዋል። ካነበቡ ሰፊ የማጥናትና የመመርመር የማነጻጸር እድል አላቸው። ይሄን ለምን አላረጉም? ይሄም ባለማድረግ ይኸው ከባድ አስቸጋሪና ፈታኝ የሆነ ችግር ውስጥ እንድንገባ ሆነ። ባለፉት 50 ዓመታት መንከባለል ነው። በአንድ ወቅት ቮልስዋገን ይገዛ የነበረ ገንዘብ ዛሬ ግማሽ ጋን ነዳጅ ለመግዛት በቂ ሆኖ ይህን እያብሰለሰልኩ እያወጣው እያወረዱ ወደ ሰፈሬ ነጎድኩ።
ቀደም ብዬ እንዳልኩት ለተለያየ ስራዎች ይወጣልኝ። ከተኛ አንበሳ ዞር ዞር ያለ ቀበሮ ይሻላል የሚሉት ቢል አለ። ወደዋለኝ ብለህ ተኝተህ እንቅልፍን ከምታንኮራፋ ዞር ዞር ስትል ሊሰራ የሚችል አዲስ ሀሳብ ህይወትን በተለያየ አቅጣጫ የምናይበት ሁኔታ ይፈጠራል። ሀሳብ ያላቸው ሰዎች ደግሞ ያጋጥሙኛል። እወደዋለሁ፣ እወያያለሁኝ፣ የማውቀውን እናገራለሁ፣ የሚያውቁትን ይነግሩኛል። መረጃ እንለዋወጥና ጥሩ ጊዜ አሳልፈን እንሄዳለን። ስለዚህም ስካይ ላይን ሆቴል ነበረ ነው የምለው ሆቴሉን። በኋላ ነው ስካይ ላይት ሆቴል መሆኑን ያወቅኩት። የተለጠፈውን አርማ አይቼ ነው የተረዳሁት። መጀመሪያ ስካይ ላይት ሆቴል እንድትመጣ የሚል መልእክት ሲደርሰኝ ለስራ ነው ሰው ፈልጎኝ እሺ ብዬ ደግሜ ሳጣራ ስካይ ላይ ሆቴል፣ እኔ ስካይ ላይን እያልኩ ነው የምጠራው። ከኢትዮጵያን ኤርላይንስ ጋር እያገናኘሁት ነው። ኢትዮጵያን ኤርላይንስ ዛጋያን ሆቴል መመስረቱ ትልቅ አሪፍ ነገር አድርጓል። ምክንያቱም ተጓዦቹ በተለያየ ምክንያት መሸጋገር ሲያስፈልጋቸው እዛ አርፋሉ። ለተለያየ ጊዜ ስራ ጉዳይ ሄጄ ሪሰፕሽን ውስጥ የዓለምን ፊት ነው ያየሁት። የተለያየ ሀገር የመጡ ሰዎችን ፊት ማየቴን አስታውሳለሁና እዛ ቢዝነስ ላንች ይሉታል ፈረንጆች። ምሳ እየበላን በአንድ ስራ ላይ እንድናወርጋ አንድ ሰው ቀጠረኝና ሄድኩኝ። በቀጠሮ ቦታ ተገኝቼ ተወያየን። ከዛ በኋላ ምሳ ሲያዝ ሳሊም አሳን አዘዘ እና ደነቀኝ። ሳሊም አሳን አውቀዋለሁኝ። ሳሊም አሳ ለልብ፣ ለደም ግፊት፣ ለጡንቻ፣ ለክብደት መቀነስ፣ ለአይንና ለቆዳ ጤንነት በጣም ይጠቅማል ተብሎ የተነገረለት አሳ ነው። ይህ አሳ የመኖሪያ አካባቢው ሰሜን ፓሲፊክና ሰሜን ኤዥያ እና አትላንቲክ ውቅያኖስ አካባቢ ነው የሚገኘው። የህይወት ታሪኩም የሚገርም ነው። የሚወለደው ወንዝ ውስጥ ነው። ወንዝ ውስጥ ይወለድና ልክ የጉርምስና ጊዜው ሲደርስ ወደ ውቅያኖስ ይሄዳል። አትላንቲክና ፓሲፊክ ውቅያኖስ ላይ በአንድ ጊዜ 3200 ኪሎ ሜትር ነው የሚዋኘው። ይዋኝና ይከራርማል። እዛ ይከራርማል፣ የሚበላውን ይበላል፣ በጣም ይገዝፋል፣ ያድጋል፣ ይፋፋል። ልክ ዘር መጣያ ጊዜ ሲደርስ ዘር የሚጥሉት በሰኔና የካቲት ወር ላይ ነው። ወደ ተወለደበት ወንዝ ይመለሳል። ልብ አድርጉልኝ፣ ከ40 ኪሎ ሜትር በላይ ተጉዞ ይሆናል፣ 50 ኪሎ ሜትር በላይ ተጉዞ ይሆናል። በዛ መሃል አሳ አጥማጆች አሉ። በዛ መሃል አሳን ይበላዋል። በግዝፈት የሚበልጠው አሳ ትንሹን አሳ ይበላዋል። እጅግ በጣም ግዙፉን ደግሞ ሌላው ግዙፍ ይበላዋል። እና ያን ሁሉ አቆራርጦ ሲወለድ ወደ ነበረበት ወንዝ ይመለሳል። ይመለስና እንግዲህ እድለኝነት ይጠይቃል። እዛ ጋር መመለስ ላይ ምንድነው እድለኝነቱ? ወንዙ ቁልቁል እንደሚወድ ታውቃላችሁ። እሱ የሚሄደው ሽቅብ ነው። ስለዚህም ፈተና ይገጥመዋል። ሽቅብ በሚሄድበት ጊዜ ከፍተኛና የፏፏቴ ቦታ አለ። ያኔ በቀላሉ ነው ዳይቭ አድርጎ የዘለለው። አሁን ደግሞ እንዴት አድርጎ ነው ሽቅብ የሚወጣው? ትግል ነው፣ ፈተና ነው። በዛ መሃል ሲዘል አንዳንዴም ሰዎች ያገኙታል። ብዙ ጊዜ ድቦች አፋቸውን ከፍተው ነው የሚጠብቁት። እሱ ዘል ይይዙትና ለአንዴም ለመጨረሻ ጊዜ ይገላግሉታል። ያ የተንሰፈሰፈለት ተወለደው ምድር ላይ ሄዶ ዘሩን ሊተውበት ያሰበው ነገር ጉምድ ብሎ ይቀራል። ስለ አሳ አሁን ቅድም ሳሊምን ሳነሳ ለልብ፣ ለደም ግፊት፣ ለጡንቻ ጤንነት፣ ለክብደት መቀነስ፣ ለአይንና ለቆዳ ይጠቅማል ብያለሁኝ። በዚህ ጉዳይ ላይ ፒቲ ኦፊሰር ገረመው በቀለ ከሚባል ጓደኛዬ ጋር አሁን ዩናይትድ ስቴትስ ሚኒሶታ ውስጥ ነው የሚኖረው አወራን። አንዴ ስናወራ ኤኒ ሲፉድ ነው ያለው። ማንኛውም የባህር ውስጥ አሳ ትልቅ እርባና አለው። ቀደም ብለን ያለው እንደውም ወሲባዊንም ስሜት ለማነቃቃ መንፈሳዊ ስብን ቀርፎ ትጉ ለማድረግ ከሚወዷት ከሚዋደዱ ሰዎች ጋር ሩካቤን በአግባቡ ለማድረግ ይረዳል ነው ከገረመው ጋር የተዋዋል ነው። በእርግጥም ይመስላል ነውም።
በርካታ የአሳ ዘሮች ቀይ ባህር ላይ አውቃለሁኝ። አሁን ፓራኩዳ፣ ፓራሚታ፣ ሬድ ፓይነር፣ ሳሊ ተአምረኛ ነው። በሰዓት 120-150 ማይል ሰንጥቆ መሄድ የሚችል ነው። ወደ ኪሎ ሜትር ብንወስደው ከአዲስ አበባ የተነሳ ሳሊ እንደ ባህር አድርገን ብንወስደው አዋሳ ለመድረስ 1 ሰዓት ብቻ ነው የሚወስድበት። ብርቅስ ነው የሚያደርገው። በጣም ግዙፍ ነው፣ ኃይለኛ ነው፣ እልህኛ ነው። ዘ ኦልድ ማን ኤንድ ዘ ሲን ሳነብ ኤርነስት ሄሚንግዌይ የጻፈው በጣም ድንቅ መጽሐፍ ነው። በፈልጎ ማንበቡን ለእናንተ ተዋለሁኝ። በእኛ ቋንቋ ደግሞ ከፈለጋችሁ መስፍን አለማየሁ የተረጎመው ሽማግሌውና ባህሩ አቻ ትርጉም ነው። አይቻቸዋለሁ ሁለቱንም። እሱን ፈልጎ ማንበብ ነው። እዛ ላይ ሄሚንግዌይ ትልቅ ተአምር ሰራ ተብሎ የሚነገርለት ነገር አንድ አሳ፣ አንድ ሽማግሌና አንድ ሕፃን ልጅ ነው። ሽማግሌው አሳ ማጥመድ ወደ ውቅያኖስ ይወጣል። ካሪቢያን ሲ አካባቢ ነው። ሳሊ ነው የሚገባለት። ምክንያቱም ስለ አሳው ንባብ አለኝ፣ ህይወት በባህር ውስጥም ስለዚህ አሳ አውርቻለሁኝ የህይወት ታሪኩን ምክንያት በማድረግ በተጨማሪም በርካታ የሄሚንግዌይን ዘ ኦልድ ማን ኤንድ ሲ ከመጽሐፍ ሽፋኖችን ስመለከት ሳሊ ነው አሳው፣ ፍርጃ ነው። እሱን ሁክ ውስጥ ከተትክ ማለት በቀላሉ የምትለቀው አይደለም። ክፋቱ እሱ ሲንፈራፈር በርካታ የአሳ ዘሮች ጠራ። እነዚህ አሳሮች ደግሞ እሱ እዛ ሁክ ውስጥ እያለ ሲውጫጭቁት ሽማግሌው የአሳው አጽም ብቻ ነው እጁ ላይ የቀረው። እና ዝም ብለን እንኳን ስናስብ ተአምረኞች ናቸው በባህሪያቸው። በአመጋገብ ስርዓታችንስ ደግሞ ካለ መባረክ ጸጋችን ሆኖ ማለት ነው። ኢትዮጵያን ከመሩ ሰዎች እኔ የማውቀው ኮሎኔል መንግስቱ ኃይለማርያም ናቫል ዴይ ላይ ምጽዋ ሲመጡ ብዙ ጊዜ የሚቀርብላቸው ምናልባትም ፓራኩዳ፣ ፓራሚታ አለበለዚያም ሬድ ፓይነር ነው። እኔ በጣም የሚገርመኝ ነገር ለነገሩ ባህር ኃይል ምንም የሚሳነው ነገር የለም። ብረት ምጣዱ ከየት ይመጣል ነው የምለው። አሳውን አይቆራርጡትም። እንዳለ 2 ሜትር ሊሆን ይችላል፣ 2 ሜትር ተኩል ሊሆን ይችላል። በጣም ግዙፍ ነው። በዛ ላይ ኪሎንም አስቡት፣ በ100 ኪሎ ግራም ሊመዝን ይችላል። ውስጡ ሁድቃው ውስጥ ይሰገሰግለትና ቃሪያውም ሽንኩርቱም ሁድቃው ወጥቶ በደንብ ይጠብሱታል። እና ሁሌም የማስበው ብረት ምጣዱን ነው። ናቫል ዴይ ላይ ኮሎኔል መንግስቱ ወደ ምጽዋ ሲመጡ እኔ ብዙ ጊዜ ባህር ላይ ነበርኩ። የዛን ጊዜ ቶፎር የምትባል ጀልባ ላይ ቀስ ስለነበር ቅኝት ላይ ነው መሆኑ እሳቸው ሲመጡ። ጓደኞቼ ግን ይነግሩኛል ባህር ኃይል ግቢ ውስጥ ቢቢሲም ሲኤንኤንም አጃንስ ፍራንስ ፕሬስም አይቀድምም መረጃ መለዋወጥ እና ቀርቦላቸው እንግዲህ እንደነገሩ ጓዶቻቸው ጋር ቀርበው ተመግቦታል ብዬ ገምታለሁ። እና የዛለትም እዛ ቦታ ላይ ለተገኙ ሰዎች ደግሞ ቆንጆ በህይወታቸው የማይረሱት ውብ የትዝታ ጊዜ ባህር ኃይል እንደሚያደርግ አውቃለሁ። ሳሊም እንመለስ። ሳሊም ቅድም እንዳልኳችሁ ያንን አሳር እያየ አልሳካ ይለዋል። እንደምንም ሞቱን ድቡንም ሰውንም አምልጦ እዛ የደረሰ አሳ ተወለደበት ወንዝ ያውቀዋል። እዛ ጋር የደረሰ ሴቷ እንቁላል ለመጣል ዝግጁ ሆና ትጠብቀዋለች። በአንድ ጊዜ 3 ጉድጓዶችን ትቆፍራለች። ይህንን ስታደርግ ወንዱ ዙሪያውን እየዞረ ቅኝት ያካሄዳል። ማንም ጫፏን እንዳይነካው ነው። ቅኝት ያካሄዳል። ሴቷ 3 ጉድጓዶች የምትቆፍርበት ዋናው ምክንያት 3 ጉድጓዶች ውስጥ እንቁላሎቿን ለመጣል ነው። አንዱ ጋ ሺውን፣ አንዱ ጋ 5 ሺውን፣ አንዱ ጋ 10 ሺውን አንድ ላይ። ምክንያቱም አንድን ጉድጓድ ውስጥ ብጥለው ለአደጋ ይጋለጣሉ ነው ፈረንጆች የሚሉት አባባል አለ አይደለ? እንቁላሎችን አንድ ባስኬት ውስጥ አታስቀምጣቸው ነው። አሳዋም ዘሯን
3 ጉድጓዶች ውስጥ ነው የምትተዋቸው። 3 ጉድጓዶች ትተዋለች። ይሄን ሲያደርግ ወንዱ ያለማቋረጥ የዘብ ስራውን ይሰራል። አይኑን ማርገብ ብሎ ነገር የለም። ደህንነቷን ነው የሚጠብቀው። የመጣውን የዶግ አመድ ያደርገዋል። እንግዲህ ያንን ውቅያኖስና ባህር አሸንፎ ያጋጠመውን ትግል እንግዲህ ስራዬ ብለን አልመዘገብነውም አላየነውም እንጂ ድል አድርጎ የመጣ ፍጥረት እዚህ ጋር የእሱ ዝርያዎች ወይም ከእሱ ዝርያ ውጭ የሆኑ አሳዎች ሊረብሹትም ሊያውኩትም አይችሉም፣ ያሸንፋቸዋል። በእንዲህ መልኩ ዘሯን እንድታረግና እሱም ስፐርሙ አሳዎቹ ላይ ይረጫል። እንቁላሎቹ ህይወት ይኖራቸዋል። ዕለታት ቆይተው ይፈለፈላሉ። የሚያሳዝነው አጋጣሚ ያን ሁሉ አሳር አይቶ እዛ የደረሰው ሳሊ ምን ይሆናል ላውጋችሁ። ሳሊ እዚህ እንደሌለ አረጋግጫለሁ። አሁን እኛ ባህር ላይ እኛ ወንዞች ላይ እንደሌለ አቅሜ የፈቀደ መጠን ስፈትሽም ሳነብም አረጋግጫለኝ። የለም እዚህኛ ሀገር ላይ ግን አለ ብለን እናስብ። ከአባይ የሄደ ሜዲትራኒያን ባህር ከርሞ እንደገና መመለስ የገጠመው ሳሊ የህዳሴው ግድብ ሰርቶ ይጠብቀዋል። ብዙ ጊዜ ግድብ ሰው ሰራሽ አርቲፊሻል ነገሮች ምኖች እንቅስቃሴውን ያስተጓጉሉታል። ምን እንደሚያደርግ ታውቃላችሁ? ብከዳሽ ክንዴ ይቅራኝ ምላሴም ከትናጌ የተጣበቅ እንዳለው ነው። በቃ ምንም ጥርጥር በሌለ ሁኔታ ከዛ ግንብ ጋር ያንን 145 ሜትር የሚለዝመውን ግንብ ለመዝለል እየተፈጠፈጠ እየተጋጨ ነፍስ ከስጋው ትለያያለች። በጣም የማይቀርበት ወሳኝ የሆነ ቀጠሮ ነው። አለበለዛ እሱ እዛ ካልደረሰ ዘር ይቋረጣል። ሴቷ እንቁላሏን ስትጥል እሱ ስፐርሙን ተገኝቶ ማፍሰስ ግዴታው ነው። የህይወት ግዴታ ነው። በቃ የመኖርን ያህል እኛ ልክ የመኖር እንደሚያጓጓን ሁሉ እሱም ያንን ዘር እንዲቀጥል የማድረግ ግዴታው አድርጎ ነው። ሴቷ እንቁላሏን ከጣለች በኋላ እኮ ስፐርም የወንድ ስፐርም ሊፈስበት ካልቻለ የወንድ ዘር ሊፈስበት ካልቻለ ከጥቅም ውጭ ነው የሚሆኑት፣ ይበሰብሳል። ከዛ በኋላ እሷ ደግሞ የሚቀጥለውን ዓመት ነው ጠብቃ የምጥለው። እንዲህ አይነት ፈተናዎች ስላሉበት የሚከፈለውን መስዋዕትነቱ ሊከፍላል። እንደ ህዳሴው ግድብ አይነት ደግሞ ተገንብቶ ሲመጣየት ይደረሳል። ያለው አማራጭ ግን እንዲሁ ሳምን ዘልዬ ግድቡን አልፌ የሚቀጥለውን ወንዝ ዋኝቼ ሄጄ ዘሬን ተዋለ እያለ ይልና ህይወት ከስጋው ትለያያለች። ይህን ሁሉ መስዋዕትነት የሚከፍለው ለመሰላችሁ ዘሩን ለመተው ነው። የሚያሳዝነውን አጋጣሚ ልንገራችሁ። ልክ ዘሩን ሴቷ እንቁላል ላይ እንዳፈሰሰ እሱም ነፍስ ከስጋው ትለያያለች። እንዲህ አይነት ታሪኮች በርካታ ነው የማውቀው ባህር ህይወት ላይ ሳነብ። ሳሊም ላይ ብቻ ሳይሆን ኢልም እንደዚህ አይነት ፈተና ይደርስበታል። ኢል የሚባል የእባብ ዘር አለ። አርስቶትል ኢልን ፈረሶች ጭራቸውን ውሃ ውስጥ ሲዘፈስቡ የሚፈጠር ነው ብሎ ተናግሮበታል። ልክም አልነበረም። እንደ አሳ እንደ ማንኛውም ፍጥረት ተራብተው የሚፈጠሩ ናቸው ኢሎች። ስለ ኢል ዓለም ብዙ አታውቅም። ውስን ያለው መረጃ ምናልባትም በስፋት ጽፎበታል ተብሎ የሚታሰበውም የመመረቂያ ቴስቱንም ሰርቶበታል ተብሎ የሚባለው ሲግመንድ ፍሮይድ ነው። ኢል ላይ የሰራው ነው የሚባለው። ኢልን በቅጡ ያወቀ ለዓለም ህብረተሰብም ያሳወቀ ተብሎ ነው የሚነገርለት። ኢል ቀይ ባህር ውስጥ አለ። ባልሳሳት ኢል
ጣና ውስጥም ይኖራል ብዬ ገምታለኝ። ፍሬሽ ወተር ውስጥም አለ፣ ሳልት ወተር ውስጥም አለ። ጨዋማም በጨው አልባም የውሃ አካል ውስጥ ይኖራል። እልህኛ ነው። አትድረስበት፣ ከደረስክበት ይነድፋል፣ ከነደፈ ገደለ ነው። ቀይ ባህር ላይ ድንገት መንጠቆስ ገብቶ እኔ የሰራበት የነበረ ጀቲ ላይ አይቼዋለሁኝ። አነስ ያለ ነው፣ ግዙፍም አለው። ኢል በጣም ፍርጃ ውስጥ የሚገባው የስሪያ ወቅት ሲደርስ ነው። የስሪያ ወቅት ሲደርስ ወደድም ጠላ ሴቷን ፍለጋ ይሄዳል። እንግዲህ እግዚአብሔር ወይ በህይወት መኖራቸውን ፈልጎት አራርቆ ያስቀምጣቸው እንደዛ ነው አላውቅም። ረጅም ዋና ከሄደ በኋላ ሴቷን ያገኛታል፣ ያሽኮርምማታል፣ ይተቃቀፋሉ። እንቁላሏን ትጥላለች። እሱም ስፐርሙን ያፈስና ነፍስ ከስጋው ሲለያይ አንድ ይሆናል። የህይወት ህግ ነው። እዛው ውስጥ ወደፊት ተፈልፍሎ ወንድ ሆኖ ዘሩን ትቶ የሚያልፈውም የኢል ዘር እዛ ውስጥ አለ። እንዲህ ነው የሚኖሩት። ሳሊም ነው ይሄን ያስታወሰኝ። ጉዳይን ተኳኩሼ አሪፍ ምሳ በልቼ እኔም ሳሊምን የበላሁት በጣም ተዝናንቼ ስራውን ተቀብዬ ተመለስኩ። ለጥ ብሎ ከተኛ አንበሳ ይልቅ ዞር ዞር ያለ ቀብሮ ይሻላል እምላችሁ ለዚህ ነው። በረከትህን ቁጥር የሚሉት ብሂል አለን። ሰው ሆነን በመፈጠራችን ደስተኛ መሆን መቻል አለብን። አሁን ከሰማነው አኳያ ሳሊም ያንን ግንብ እየተፈጠፈጠ ግንብ ላይ እየተላጋ አሳሩን የሚያየው ዘር አልባ እንዳይሆን ምድር ላይ ዘሩን መተው የህይወት ግዴታው ስለሆነ ነው። ምንም ጥርጥር የለውም። ዘሩን እንደተው እንደሚሞት ያውቀዋል። ኢል ላይ ስንመጣም እንደዛው ነው። የግድ ነው። ሴቷን ማግኘት ዘሩን መተው መቻል አለበት። መሀን የሆኑት ኢሎች እስከ 40 ዓመት ኖረው ያልፋሉ። አብዛኞቹ ግን ወጣትነታቸው ላይ ነው የሚያከትሙት። አብዮቶች እንችላ ሳንስቻቸዋለሁ። ለምን እንደዚህ አላሰቡም ብያለኝ። ነፍሳቸውን ስለሰጡ ስለሞትለትም ያሳዝነኛል። ግን ለምን ብዬ ጠይቃለሁ። እንዲህ ቢሆን እኮ ኖሮ እንዲሆን ነበር፣ አገራችን የሁላችንም ትሆን ነበር፣ አገራችን የሁላችን ብትሆን ደግሞ ሁላችንም የየበኩላችን ብናዋጣ እያልኩ አብሰለስላለሁ። እዛ ጋር ለህይወት ግዳጅ ሲል ዘር ለመቀጠል ሲል የሚሞትን ፍጥረታታይና እዚህ ጋር ደግሞ ያለምንም ምክንያት የምንፋጅና የምንጋደልበትን ሁኔታ ስመለከት ደግሞ ልቤ በሐዘን ይነካል። ሰው በመሆኔ ደስ የምሰኘውን ያህል በርካታ በረከቶች ስለተሰጡኝ ከሞዳት ልጅ ከተቃቀፍኩ በኋላ እኮ ዘሬ ይቀጥላል። ዘሬ ሲቀጥል አያለሁኝ። የተወለደው ወንድ ነው ሴት ነው ይባላል። እልልታው ይቀልጣል። እናም ሞትን የሚያክል ዘላለማዊ ህግ በመውለድ ድል መሰዋለኝ። በመውለድ ድል ስመታ ልጄን አያታለሁ፣ አየዋለሁኝ። አያሌ ዘራቸው እንዴት እንደቀጠለ የማያውቁ ከተፈጥሮ ጋር ግን ተማምለው ቃላቸውን ሳያጥፉ ነፍሳቸውን እንደሚከፍሉ አያሌዎች ናቸው። ያመራምረናል። ለምን እንዴት ስንል እንጠይቃለን። ሳሊምን ቅድም ነግሬያቸዋለሁ። እነዚያ ውቅያኖች ውስጥ ሲዋችር ይኖርና ወደ ተወለደበት ወንዝ ይመለሳል። በዚህ መሀል የሰው ልጅ አጥምዶት ስጋው ተከትፎ ተበልቶ የኢትዮጵያን ኤርላይንስ ሆቴል በሆነው ስካይ ላይት ሆቴል ተገናኝተን ስበላው እያዘንኩ እየተገረምኩ እየተደነኩ በቅጡ እያጣጣምኩ ስለ ሌሎቹም ባያሌ እያሰብኩ እዘለኩ። እንደዚህ አይነቶችን ነገር ማንበብ የማሰብ አቅማችንን ከፍ ያደርገዋል። ህይወትን በተለያየ አቅጣጫ እንድናያት ያደርጋል። ከዛም ምርጫችንን በዚች በተሰጠችን አጭር ዕድሜ እንድናስተካክል እድልና አጋጣሚ ይፈቅድልናልና በራሳችሁ ላይ ንቁ። እኔ በራሴ ላይ ነቃለሁ። አያሌዎቹ መገለጥን በጥቂት ነገሮች ያሳዩናል። ሰላም
በምድራችን ላይ ይስፈን።